ኮሜዲ ወይም በሀገረኛው አጠራር ፍግ ተብሎ የሚታወቀው የጥበብ ዘውግ በብዙ ታዳሚያን ዘንድ እንደ መዝናኛ ዓለም ብቻ ይታያል። ሳቅን ማግኛ ብሎም ከህይወት ጫናዎች ጊዜያዊ ማምለጫ ተደርጎም ይወሰዳል። ሆኖም በታሪክ ዘመናት ሁሉ ይህ ዘውግ ስለታም ከሆኑ የሰው ልጅ የአእምሮ መሳሪያዎች አንዱ ሆኖ ዘልቋል። ከብዙ ቀልዶች በስተጀርባ ጥልቅ ዓላማም አለው። ግብዝነትን መግለጥ፣ ስልጣንን መቃወም፣ ወጎችን መጠየቅና የህብረተሰቡን ተቃውሞዎች ማሰማት ዋና ጭብጡ ነበር። በዚህ መልኩ ኮሜዲ ወይም ፍግ ከመዝናኛ በላይ ይሆናል። በሳቅ ውስጥ ተደብቆ ማህበራዊ ትችትን ያንጸባርቃል። በዛሬው የጥበብ ገበታ መሰናዷችንም ዓለም ይህን ጥበብ እንዴት ሲጠቀመው እንደኖረ ከመመርመር ተነስተን ይህ ዘውግ በአገራችን ለማህበራዊ ትችት ምን ያህል ጥቅም ላይ ውሏል የሚለውን እንቃኛለን፣ እንመረምራለን። ወደፊት ይህን ጥበብ በመጠቀም ውስጥ ስለምናገኛቸው አዎንታዊ ሐሳቦች እናነሳለን። እስከ መሰናዶ ፍጻሜ አብራችሁን ቆዩ። ለዘመናት የጥበቡ ዓለም ሰዎች በቀላሉ ከውስጥ ሊወጣ የማይችልን ሐቅ ለመንገር ቀልድን ሲጠቀሙ ቆይተዋል። በተለይም አንድ ከባድ ንግግር በሳንሱር አደጋ በሚታጠርበት ጊዜ ቀልድ ያንን አደጋ ሊያሳልፍ የሚችል መሳሪያ ሆኖ አገልግሏል። አስቂኝ ትርኢት ቁም ነገር ሳይመስል ኢፍታዊነትን ተቃውሟል። ፍግ ተመልካቾችን ትጥቅ ያስታጥቃል። ሰዎችን መጀመሪያ እንዲስቁና ከዚያ በኋላ እንዲያሰላስሉ ያደርጋል። በዚህ ልዩ ኃይል ምክንያት ኮሜዲያን፣ የተውኔት ጸሐፊዎች፣ ፊልም አዘጋጆችና ተዋናዮች ብዙ ጊዜ የህብረተሰቡን ጉድፍ የሚነቅሱ ሆነው ይታያሉ። ዓለምን በጥንቃቄ በመመልከትና ተቃውሞዎችን በሳቀመመው ለማህበረሰቡ ድምጽ በመሆን ወሳኝ ሚና ይጫወታሉ። በቀልድና በማህበራዊ ትችት መካከል ያለው ግንኙነት ጥንታዊ ነው። በጥንታዊቷ የግሪክ ቲያትር ውስጥ ጸሐፊያነ ተውኔት በፖለቲካ መሪዎች፣ በህዝብ ፖሊሲዎችና በባህላዊ ክዋኔዎች ላይ ለመሳለቅ ቀልዶችን ይጠቀሙ ነበር። ለምሳሌ ከግሪክ ጥንታዊ ጸሐፊያን መካከል አንዱ የሆነው አርስቶፋነስ ጦርነትን፣ የፖለቲካ ሙስናንና የኃያላን መሪዎችን እብሪት ለመተቸት ፌዝን ይጠቀም ነበር። በአርስቶፋነስ ተውኔቶች ተመልካቾች ይስቃሉ፣ በተመሳሳይ ጊዜ ደግሞ የህብረተሰባቸውን እውነታ እንዲጋፈጡ ይገደዱ ነበር። በመካከለኛው ዘመንና በህዳሴው ዘመን ኮሜዲ ስውር ግን ኃይለኛ የትችት መሳሪያ ሆኖ አገልግሎት ሰጥቷል። የሼክስፒር ኮሜዲዎች ብዙውን ጊዜ የክልል ውጥረትን፣ የጾታ ግምቶችንና ማህበራዊ ግብዝነትን ገልጸዋል። በኋላ ላይ እንደ ጆናታን ስዊፍት ያሉ የዚህ ዘውግ ተጠቃሚ ጸሐፊያን ፖለቲካዊና ማህበራዊ ኢፍታዊነትን ለማጋለጥ የተጠቀሙበት ሲሆን በተለይም ጆናታን ስዊፍት የሞዴስት ፕሮፖዛል በተሰኘው ታዋቂ የኮሜዲ ስራው የብሪታንያ መንግስት ለአይሪሽ ደህንነት ያሳየውን ግዴለሽነት ለመተቸት ፌዝን ተጠቅሞ የዚህን ዘውግ አስፈላጊነት ከፍ አድርጓል። ከነዚህ ጊዜያት በኋላ በበርካታ ማህበረሰቦች ውስጥ ኮሜዲ የሰዎች ድምጽ ሆነ። በተለይም ስልጣንን ቀጥተኛ በሆነ መንገድ መተቸት አደገኛ በሚሆንበት ጊዜ አስፈላጊነቱ የላቀ ነበር። ጥበቡ እውነታውን በማጋነንና አስቂኝ ሁኔታዎችን በማቅረብ በህብረተሰብ ውስጥ ያሉ ችግሮችን በግልጽ ሳያሳይ ሊያጋልጥ እንደሚችል ተመላከተ። የቀልድ ትችት ከተቃዋሚው ወገን የሚመጡ ጫናዎችን ይቀንሳል ተብሎ ይታሰባል። በተለይም በዚህ ዘውግ በርካታ ስራዎችን ያበረከቱ ምሁራን እንደሚያብራሩት ቀልድ ተመልካቾችን ያስቃል። የጥበብ ሰዎች በፖለቲካና በስልጣን ላይ አስተያየት እንዲሰጡ ያስችላቸዋል። ይህ ምሁራዊ እሳቤ አስተያየት ኮሜዲ ወይም ፍግ ሊጠና የሚገባው ከሳቁ ጀርባ ባለው ጭብጥ መሰረት ነው ወደሚል እሳቤ ይመራናል። ፖለቲካዊ ትችት ምናልባትም ኮሜዲ ከሚያተኩርባቸው ዋና ጭብጦች ውስጥ ግንባር ቀደሙ ሊሆን ይችላል። በዘመናዊው የኪነ ጥበብ ታሪክ ውስጥ ኮሜዲያን መንግስታት፣ መሪዎችና የፖለቲካ ስርዓቶች ላይ ያፌዙ ነበር። በፖለቲካዊ ኮሜዲ ውስጥ ካሉት አቅኞች አንዱ ደግሞ አሜሪካዊ ተዋናይ ሞርት ሳህል ሲጠቀስ በ1950ዎቹ የፌዝ ኮሜዲን አብዮት ፈጥሯል። ሞርት ሳህል በዕለት ተዕለት ህይወት ላይ ያተኮሩ ቀልዶችን ወደ መድረክ አምጥቶ ስለ ወቅታዊ የፖለቲካ ክስተቶች ተወያይቶ ኮሜዲን ወደ ማህበራዊ አስተያየት ቀይሯል። ትርኢቶቹ አስተዋይነት የታከለባቸው ስለነበሩ ሀያሲያን በዘመኑ ከነበሩ ታላላቅ የፖለቲካ ፌዝ አራማጆች አንዱ አድርገው ገልጸውታል። በኋላ ላይ የተነሱ ኮሜዲያን ይህንን ባህል አስፋፍተዋል። ፈረንሳዊው የፊልም ተዋናይና ኮሜዲያን ኮሉቼ የፖለቲካ ተቋማትንና ማህበራዊ ፍትሃዊነትን ለመቃወም ይህንኑ ዘውግ ተጠቅሟል። የኮሉቼ ቀልዶች ብዙውን ጊዜ አመፀኛና አወዛጋቢ ነበሩ። ያለአግባብ የስልጣን አጠቃቀምን፣ በመንግስትና በህብረተሰብ መካከል የተፈጠረውን የጥላቻ ስሜት ያጋልጡ እንደነበር መረጃዎች ያሳያሉ። በጀርመን እንደ ቮልከር ፒስፐርስ ያሉ ቀልደኞች የመንግስት ፖሊሲዎችንና ዓለም አቀፍ ፖለቲካን በመተቸት ዙሪያ ሙሉ ስራዎችን ገንብተዋል። ሌሎች የዚህ ዘውግ ጠበብቶችም በተለያዩ ዓለማት ነግሰዋል። በቀልድ መልክ የሚሰሩ ፖለቲካዊ ትችቶች የቴሌቪዥን ሽፋን ይሰጣቸው ነበር። የቀልድ መርሃ ግብሮች በየሳምንቱ የፖለቲካ መሪዎችንና
ወቅታዊ ክስተቶችን በመጠቀም በዓለም ዙሪያ ያሉ እውነተኛ የፖለቲካ ጉዳዮችን ለመወያየት የፈቀዱ ስመጥር የቴሌቪዥን ጣቢያዎች በርካታ ነበሩ። እነዚህ ውሳኔዎች ኮሜዲ ብዙውን ጊዜ የፖለቲካ እውነታን የሚያንጸባርቅ መስታወት ሆኖ እንደሚያገለግል ያሳያሉ። ፖለቲከኞች ስልጣንን አላግባብ ሲጠቀሙ ወይም የህዝብን ስጋቶች ችላ ሲሉ ፌዝ ማህበረሰቡ ምላሽ የሚሰጥበት መንገድ ይሆናል። ከፖለቲካ ባሻገር ኮሜዲ እንደ የዘር መድሎና የጾታ አለመመጣጠን ያሉ ማህበራዊ ተግዳሮቶችን ይመለከታል። በዚህ አካሄድ ከመጀመሪያዎቹ ምሳሌዎች አንዱ በቻርሊ ቻፕሊን ፊልሞች ውስጥ የሚገኙት ክዋኔዎች ተጠቃሽ ናቸው። ፊልሙ ዘመናዊ ስልጣኔ የሚያመጣውን አሉታዊ ተጽዕኖና የሰራተኞች ጉልበት ብዝበዛን ለመቃወም ቀልድና አካላዊ እንቅስቃሴን ተጠቅሟል። ቻርሊ ቻፕሊን የአንድ ተራ የፋብሪካ ሰራተኛ ትግልን ወክሎ በመጫወት የዘመናዊውን የኢንዱስትሪ ማህበረሰብ ሰብአዊነት የጎደለውን ተጽዕኖ አጋልጧል። በኋላ ላይ ሌሎች ኮሜዲያን በቀልድ መልክ ማህበራዊ ጉዳዮች መፈተሻቸውን የቀጠሉ ሲሆን አሜሪካዊ ኮሜዲያን ጆርጅ ካርሊን የሸማቾች ባህል፣ የመንግስት ግብዝነትና በፖለቲካ ውስጥ የቋንቋ አጠቃቀምን ለመተቸት ይህንን ዘውግ ተጠቅሟል። በኢትዮጵያም በርካታ ኮሜዲያን በማህበራዊ ትችት የሚታወቁ ሲሆን በኢትዮጵያ የዘመናዊ የቴሌቪዥን ኮሜዲ ፈርቀዳጅ የነበረውና አለቤ ሾው የተሰኘው ተወዳጅ የቴሌቪዥን ሾው አዘጋጅና አቅራቢ የሆነው አለባቸው ተካ ስለ ኢትዮጵያ ማህበረሰብ ለመወያየት ቀልድንና አዝናኝ ቃለ መጠይቆችን ተጠቅሟል። ቀልዶቹ ብዙውን ጊዜ የዕለት ተዕለት ህይወትን፣ የፖለቲካ እውነታዎችንና ማህበራዊ እንቅስቃሴን ያንጸባርቁ ነበር። በዘመናት አሻራ የኢትዮጵያ ኮሜዲ ስም ሲነሳ አንዱ ካንዱ ተነጣጥለው የማይነሱት ደረጀና ሀብቴም የዚሁ ሐሳብ አንጸባራቂ የነበሩ ሲሆን በስራዎቻቸው ሳቅን ከመጫር ባለፈ ማህበረሰብን የሚያነቁ ሐሳቦችን ይሰነዝሩ እንደነበር ስራዎቻቸው ምስክር ናቸው። አስረስ በቀለ፣ አብርሃም አስመላሽ፣ ክበበው ገዳ፣ በረከት ፍልፍሉ፣ መስከረም በቀለ፣ ልመንህ ታደሰና እንግዳ ዘር ነጋ በዚህ ዘውግ እልፍ ስራዎችን ያበረከቱልን ሌሎች የሀገራችን ኮሜዲያን በማህበራዊና በፖለቲካ የትችት ከፍ ያሉ ስራዎችን አበርክተውልናል። በእነዚህ እንቁ የጥበብ ሰዎች የተነሳም የሀገራችን ኮሜዲ ግዙፍ የሥነ ልቦና ገጽታ ገንብቷል። ከቅርብ ዓመታት ወዲህ ደግሞ ኮሜዲን ወደ ወግ ጽሑፍ በማምጣት ማህበረሰባዊ ትችት በስፋት ተሰርቷል። ሳቅ የስሜት መላቀቅን ያሳያል ይላሉ የሥነ ልቦና ባለሙያዎች። የሰው ልጅ ብዙውን ጊዜ ውጥረትና ጫና ይገጥሟል። ኮሜዲ ሰዎች እነዚህን እውነታዎች ሳይጨነቁ መጋፈጥ የሚችሉበትን ደህንነቱ የተጠበቀ ቦታ ያመቻቻል። የሥነ ልቦና ባለሙያዎች ቀልድ ግለሰቦች አስቸጋሪ ልምዶች እንዲቋቋሙ፣ ህመምን ወደ መዝናኛ እንዲቀይሩ ያስችላቸዋል ብለው ይከራከራሉ። ነጥቡ አሳማኝነቱ የሚጎላው የኮሜዲን ተጽዕኖ ስንመለከት ነው። ቲያትር ቤቶችና የሲኒማ አዳራሾች ይህንን ዘውግ ሸምነው መድረኩን ሲገልጡ ለመታደም የሚሰለፈው ተደራሲ ለጉድ ነው። አሁን ላይ ለታዳሚው የታፈነ ድምፅን የሚተነፍስለት ቃወምለትና ትችት የሚሰነዝርለት ብቸኛው መሳሪያ ይህ ዘውግ ሆኗል። ለዚህም ነው የሀገራችን የኮሜዲ ስራ ላይ ስነ ልቦናዊ ገጽታ በባለሙያዎች ድንቅ ብቃት ተገንብቷል ለማለት ድፍረት የሚሆነን። ዛሬ ላይ በኢትዮጵያ ውስጥ ያለው ኮሜዲ ህያው፣ ደፋርና ከጊዜ ወደ ጊዜ ተጽዕኖ ፈጣሪ የሆነ ነው። ዘመናዊ የኢትዮጵያ ኮሜዲያን ታዳሚዎችን እያዝናኑ ስለ ማህበረሰቡ ፖለቲካ፣ ባህልና የዕለት ተዕለት ህይወት ጥያቄዎችን እያነሱ ነው። በስታንዳፕ ኮሜዲ፣ በቴሌቪዥን ፕሮግራሞች፣ በፊልሞች፣ በዩቲዩብ እና በመድረክ ትርኢቶች አማካኝነት የኢትዮጵያ ማህበረሰብ ተስፋዎችና ድምጾች ሆነዋል። ኮሜዲያን እሸቱ መለሰ ለዚህ ሐሳብ ምስክር የሚሆን ሰው ነው። የኢትዮጵያን አዲሱን የኮሜዲ ትውልድም ይወክላል። እሸቱ በቴሌቪዥን፣ በዩቲዩብ እና በቀጥታ መድረኮች ላይ ትርኢቶችን እያቀረበ ስለ ኢትዮጵያ የዕለት ተዕለት ህይወት ለዛ ባለው ቀልድ አዋስቶ ያቀርባል። ምናለ ያረጋልና ያሲን ረዲ ሌላ የወደፊት የጂዘው ቀማሪ ሆነው የኢትዮጵያ ማህበራዊና ፖለቲካዊ እንቅስቃሴ ያስቀጥላሉ ተብሎ በታዳሚው ይታመናል። የዘመኑ ኮሜዲያን ቀልድን ከማህበራዊ ትችት ጋር ለማጣመር በርካታ የፈጠራ ዘዴዎችን እየተጠቀሙ ይገኛሉ። ብዙ ኮሜዲያን በአዲስ አበባ የምሽት መዝናኛዎችና የቲያትር መድረኮች ላይ ስታንዳፕ ትርኢቶችን ያቀርባሉ። እነዚህ ክዋኔዎች እንደ ፖለቲካ፣ ሃይማኖት፣ የጾታ ሚናዎች ወይም የምጣኔ ሀብት ተግዳሮቶች ያሉ ጉዳዮች ላይ ሐሳቦች እንዲሸራሸሩ ፈቅደዋል። ኢትዮጵያ ውስጥ ኮሜዲ ከመዝናኛ በላይ የህብረተሰቡን እውነታዎች የሚያንጸባርቅ መስታወት ሆኗል። ኮሜዲያን ስለ ፖለቲካ፣ ሙስና ወይም የምጣኔ ሀብት ችግር ሲቀልዱ ብዙ ሰዎች የሚሰማቸው ነገር ግን በቀላሉ በይፋ መናገር የማይችሉትን ብስጭት ያስተውላሉ።
ቀልድ ጠንካራ ርዕሶችን ለመወያየት ደህንነቱ የተጠበቀ መንገድ የሆነ ይመስላል። ሰዎች ቀጥተኛ ትችት አደጋ ውስጥ ሊከታቸው ይችላል። ነገር ግን ትችት በሳቅ ሲጠቃለል ለማድመጥ ተስማሚ ነው ተብሎ ይታሰባል። በዚህ መንገድ የኢትዮጵያ ኮሜዲያን ከጋዜጠኞች፣ ከጸሐፊዎችና ከማህበራዊ ተንታኞች ጋር ተመሳሳይ የሆነ ሚና ይጫወታሉ። የህብረተሰቡን ስሜት በቀልዶች፣ በገጸ ባህሪያትና በታሪኮች ይገልጻሉ። ይህ እውነት የሚገልጽልን የኢትዮጵያ ኮሜዲ ምን ያህል በፍጥነት እየተሻሻለ እንዳለ ነው። የማህበራዊ ገጽ እድገት ኮሜዲያን ለታዳሚዎች ቅርብ እንዲሆኑ አዳዲስ እድሎችን ፈጥሯል። ወጣት ተዋናዮች ከፖለቲካ ፌዝ እስከ ማህበራዊ ትችት ድረስ የተለያዩ ርዕሰ ጉዳዮችን የሚዳስሱ የኮሜዲ ትርኢቶችን በማቅረብ አዲስ አብዮት እየፈጠሩ ነው። የኢትዮጵያ ማህበረሰብ በማህበራዊ፣ በምጣኔ ሀብታዊና በፖለቲካዊ ችግሮች ሲኳትን ኮሜዲ ከችግሩ ማምለጫ፣ ከጭንቀቱ መሸሸጊያና ለለውጥ መነሳሻ የሚሆንለት ምቹ ቦታ ይሆናል። ምክንያቱም ያለ ክርክር ሐሳቦችን በብቃት ይገልጻል። ያለ ጠንካራ ምላሽ ፈገግታን እየጫረ መብሰልሰልን ያስከትላል። የፊት ገጽታን ሊቆም በማይችል ሳቅ አጅቦ ውስጥን በጥያቄ ያሯሩጣል። ይህ የኮሜዲ በዘመናት ሂደት የታየ ሀቅ ነው። ኮሜዲያን የዕለት ተዕለት ሕይወትን ከማንጸባረቅ ባለፈ ለተመልካቾች የደስታ ምንጭ ሆነው ቀጥለዋል። ቀልድን ከእውነት ጋር የማጣመር ልዩ ችሎታቸው ኮሜዲን በኪነ ጥበብ ዓለም ውስጥ አስፈላጊ ድምፅ እንዲሆን አስችሎታል። ከቀደሙት አቅኞች አሁን እስካሉት ተጽዕኖ ፈጣሪ ወጣት የኢትዮጵያ ኮሜዲያን ድረስ ሳቅ ጥልቅ ትርጉም ሊይዝ እንደሚችል ታይቷል። በርካቶቹ የጥበብ ከዋኞች የፖለቲካ ክርክሮችን፣ ጫናዎችን፣ የትውልድ ለውጥንና ማህበራዊ ሕይወትን አንጸባርቋል። ከባድ ጉዳዮችን ወደ አስቂኝ ታሪኮች መቀየር ባህሉ የሆነው የኮሜዲ ዘውግም በብዙ መልኩ ዓለምን የሚለውጡ ትችቶችን ሰንዝሯል። ሰዎችንም አንድ ላይ አገናኝቷል። ማህበራዊ ውይይትን ፈጥሯል። ስለ ነገ የሚመክሩ ሐሳቦችን አቅርቧል። ምክንያቱም እያዝናና ቁም ነገርን የሚያላብስ የጥበብ ቅርጽ ነውና። ኮሜዲን ከማህበራዊ ከፖለቲካዊና ከምጣኔ ሀብታዊ ዳሰሳው ጋር የቃኘንበትን መሰናዶ ቋጭን። ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ቸርን ሰንብት።